ይህም ቪዲዮ እስከ መጨረሻው ከተመለከታችሁ ለራሳችሁ ሊሆን ይችላል ወይም ለሰዎችም ሊሆን ይችላል የተለያዩ መጽሐፍቶችን ራሳችሁ ጽፋችሁ ለህትመት ዝግጁ ማድረግ ትችላላችሁ ማለት ነው። እንደምታዩት እዚህ ጋር የደራሲው ስም ርዕሱ አለ። ወርታች ደግሞ እዚህ ጋር ማውጫ አለው። እንደምታዩት በደንብ የተሰራለት ማውጫ አለው ማለት ነው። በተመሳሳይ ደግሞ ሄደሮች አሉት። ሄዲንግ እዚህ ጋር አለው። እንደምታዩት ዝቅ እያደረኩኝ ባሳያችሁ። እንደዚሁም ደግሞ ከቨር ፔጅ ላይ ምንም አይነት ፔጅ ነምበር የለም። ቴብል ኦፍ ኮንቴንት ላይ ደግሞ በሮማን ነምበር ቁጥሮች ገብተዋል። እዚህ ጋር ደግሞ በአረቢክ ነምበር 1 2 3 እያለ ይቀጥላል። መርጅኑንም ይሁት እዚህ ጋር የገባበት የራሱ የሆነ ሳይዝ አለው። ይሄኛውም የራሱ ሳይዝ አለው። ፎንት የተጠቀምኩት ይሄኛውም ስታንዳርዱን የጠበቀ ነው ሳይዙን ጨምሮ ማለት ነው። ስለዚህ እንዴት አድርገን ከዜሮዎች ተነስተን ለህትመት የተዘጋጁ መጽሐፍቶች እንደዚህ ማዘጋጀት እንደምንችል እንመለከታለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ ማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን ያሳየኋችሁን ለመስራት ምንድነው የምናደርገው? እያንዳንዱን ስቴፕ ፓወርፖይንት ላይ እናያለን። በተግባር ደግሞ እያሳየኋችሁ እሄዳለሁ ማለት ነው። የመጀመሪያው ስቴፕ የሚሆነው ማይክሮሶፍት ወርዳችንን መክፈት ይሆናል ማለት ነው። ስለዚህ መጀመሪያ እሱን ከፍተን እንመለሳለን። ስለዚህ ቀጥታ እዚህ ጋር ካላችሁ መክፈት ይቻላል። ሰርች አድርጋችሁ ማይክሮሶፍት ወርድ ብላችሁ መክፈት ትችላላችሁ። አዲስ ቦታ ላይ ስለምንሰራ ብላንክ ዶክመንት የሚለውን ነክተን እንከፍታለን። አሁን በቀጥታ እዚህ ላይ አንጽፍም፣ የምናስተካክላቸው የተለያዩ ሴቲንጎች ይኖሩናል ማለት ነው። ስለዚህ ወደ ስቴፕ ቱ እንሄዳለን። ስቴፕ ቱ ደግሞ የፔጃችንን ሳይዝ ማስተካከል ይሆናል ማለት ነው። በዋናነት አሁን እዚህ የምናደርገው የወረቀታችንን ሳይዝ እና መርጅኑን የምናስተካክልበት ቦታ ይሆናል ማለት ነው። አሁን የተለያዩ ሳይዞች አሉ። በብዛት ግን መጽሐፍቶች ወይም የተለያዩ ኖቭሎች የሚጻፉት ዊድዛቸው 6 እንደዚሁም ደግሞ ሄይታቸው 9 ኢንች ነው ማለት ነው። ስለዚህ እሱን እናስተካክላለን። እዚህ ጋር እንደምታዩት ይህን የምናደርገው አብዛኞቹ መጽሐፍ በሚባል ደረጃ የሚቀመጡት በዚህ ሳይዝ ነው ማለት ነው። ስለዚህ እሱን እናስተካክል። ቀጥታ ከላይ ሌአውት የሚል አለላችሁ ሳይዙን ለማስተካከል። ከዛ እዚህ ጋር ሳይዝ የሚል አለ። እዚህ ጋር የተለያዩ ሳይዞች አሉላችሁ እንደምትመለከቷቸው። እኛውን የራሳችን ሳይዝ ለማስገባት ሞር ፔፐር ሳይዝ የሚለው ጋር እዚህ ጋር እንመጣና ክሊክ እናድርጋለን። ከዛ ወደዚህ ያመጣችኋል። ፔፐር የሚለው ላይ ነው እንደምታዩት ያለው። ዊድዙን 6 ታደርጉታላችሁ ማለት ነው። 6 ሄይቱን ደግሞ እዚህ ጋር መተን 9 እናደርገዋለን። ይሁት ይህን ስታስተካክሉ ከስር ያሳያችኋል ወረቀቱ ምን እንደሚመስል ማለት ነው። ቀጣዩ ደግሞ መርጅን ማስተካከል ነው። እዚህ ጋር መተን ስቴፑን ብንመለከተው መርጅን አሁን ያለንበት ቦታ ጋር ሆነን ማስተካከል እንችላለን። ሌአውት ጋር ሄዳችሁ ማስተካከል ይቻላል። ቶፕ ላይ 1 እናደርገዋለን። ቦተም 1፣ ኢንሳይዱን ደግሞ 1.25፣ አውትሳይዱን ደግሞ 0.75 እናደርገዋለን። ከዛ ደግሞ እዚህ ጋር መልቲፕል ፔጅ የሚል አለ። እሱን መምረጥ ይኖርብናል ማለት ነው። ከዛ ደግሞ ሚረር መርጅን የሚል አለ። እሱን እንመርጣለን ማለት ነው። ስለዚህ እዚህ ጋር እንምጣ፣ ሌአውት እንላለን። በመቀጠል መርጅን ይላል። እዚህ ጋር የተለያዩ ሳይዞች አሉ እንደምታዩቸው። የራሳችን ለማስገባት ከስር ከስተም መርጅን የሚለውን አሁን የምንነካለን ወይም ቅድም የመጣንበት ቦታ ማለት ነው እዚህ ጋር። ከዛ እዚህ ጋር ቶፑን 1 እንደምታዩት ቦተሙም 1 ነው፣ ከላይ ዙሪያውን ያለው። መጀመሪያ ግን ይሄኛውን መልቲፕል ፔጅ የሚለውን እንቀይረው። እዚህ ጋር እንምጣና ሚረር መርጅን እናድርገው። ይወታውን ይሄ ሚረር ይሆናል ማለት ነው። እዚህ ጋር ያለው ኢንሳይድ እና አውትሳይድ የሚል ተቀይሯል። ቅድም አሁን ይሄን ኖርማል ላይ ያለ እንደምታዩት ሌፍት እና ራይት ነበር የሚለው። ሚረር ስታደርጉት ግን ኢንሳይድ እና አውትሳይድ የሚል ይመጣላችኋል። ስለዚህ ቶፕ ወይም ከላይ በኩል 1 ኢንች እናደርገዋለን። ቦተም ወይም ከስርም 1 ኢንች ከፍ ብሎ እንዲቀመጥ ማለት ነው። ኢንሳይዱን ደግሞ 1.25 እናደርገዋለን። በዚህ ጋር ገባ እንዲል ማለት ነው። ምክንያቱም በኋላ ላይ አንድ ላይ መርጅ ሲሆኑ ስለሚጣበቅብን ትንሽ ክፍተት መኖር አለበት ማለት ነው። ስለዚህ ይህንን 1.25 እናደርገዋለን። ታይፕ ማድረግም ይቻላል 1.25። ይሄኛውን ደግሞ ቀነስ ማድረግ ይቻላል ማለት ነው። 1 ነበረ 0.75 ታደርጉታላችሁ። ከዛ ይሄኛው እንደምታዩት አፕላይቱ ሆል ዶክመንት ነው። ከዛ ይሄንን ኦኬ እንለዋለን። ይሄንን የምናደርገው በኋላ ላይ ስናስጠርዛቸው ወይም አንድ ላይ ሳናደርጋቸው መሀል ላይ ምንም አይነት ቴክስት አይሸፈንብንም ማለት ነው። አራተኛው ስቴፕ ደግሞ መጽሐፍ ከመጀመራችሁ በፊት ፎንት ማስተካከል ይኖርባችኋል። ስለዚህ ኮንትሮል ኤ ትነካላችሁ ባዶ ቦታ ላይ። ከዛ ሁሉም ይመረጣል ወይም ካሁን በኋላ የምጽፉት ሁሉ ይመረጥላችኋል ማለት ነው። ከዛ ሆም ጋር ሄዳችሁ ፎንት ትመርጣላችሁ። የተለያዩ ፎንቶች አሉ። ብዙ ጊዜ ግን ታይምስ ኒው ሮማን ወይም ደግሞ ጋራሞንድ የሚል አለ። ከሁለት አንዱ መጠቀም ትችላላችሁ። ፎንት ሳይዝ ደግሞ ከ11 እስከ 12 ያለው መጠቀም ይቻላል ማለት ነው። ስለዚህ ኮንትሮል ኤ ብንል አሁን ሁሉም ካሁን በኋላ የምጽፉትም ጨምሮ ይመረጣል እንዳልኳችሁ። ከዛ ሆም ጋር ትመጡና እዚህ ጋር ታይፕ ታደርጋላችሁ። ታይምስ ኒው ሮማን ብላችሁ ወይም ደግሞ እንደ አማራጭ እንደምታዩት ጋራሞንድ የሚለው መጥቶልኛል። ከሁለት አንዱ መጠቀም እንችላለን። ካሁን በኋላ ምንም ነገር ታይፕ ባደርግ የሚቀመጠው በዚህ ፎንት ይሆናል ማለት ነው። ስለማልፈልገው ግን ላጥፋው።
እንደዚህ እያልን ነው የምንቀጥለው። እንደ ልምድ ግን ምን ጊዜም ስራችሁን ስትጀምሩ ሴቭ አድርጋችሁ ብትጀምሩ በጣም የተሻለ ነው። ስለዚህ ኮንትሮል ኤስ መንካት ይቻላል፣ ወይም ፋይል ጋር ሄዳችሁ ሴቭ ማድረግ ይቻላል። ለምሳሌ ፋይል ሴቫስ ብለን ገና የመጀመሪያችን ስለሆነ ሴቭን ብንለው ወደ ሴቫስ ነው የሚወስደን። ቦታ እንምረጥለት። ለምሳሌ ዚስ ፒሲ እንበለውና አንድ ቦታ ላይ ላስቀምጠው። ለምሳሌ ዴስክቶፕ ላይ ላስቀምጠው። ስም ትሰጡታላችሁ ማለት ነው። ማይ ፈርስት ቡክ አልኩት። ከዛ በኋላ ሴቭ። ምክንያቱም ቢቋረጥባቸው የመብራት ቢጠፋ በተለያየ ጉዳይ የሰራችሁት ነገር እንዳይጠፋ ከስር ከዝራውን ኮንትሮል ኤስ ማለት እንችላለን፣ አንዴ ሴቭ ስላደረግነው። ቀጣዩ ደግሞ ላይን ስፔሲንግ እናስተካክላለን ማለት ነው። ስለዚህ ሆም ጋር ትሄዳላችሁ እሱን ለማስተካከል። ከዛ ላይን ስፔሲንጉን 1.15 አድርጉታላችሁ በአንደኛው ጽሁፍ ወይም መስመር እና በቀጣዩ መስመር መካከል ያለውን ጋፕ ለማስተካከል ማለት ነው። ስለዚህ ኮንፈርት የሚሰጥ ስፔስ ይሆንልናል ማለት ነው። እሱን እናስተካክለው። ስለዚህ መጀመሪያ ሆም ጋር ነው የምትሄዱት። ከዛ እዚህ ጋር ተመልከቱት፣ ይሄ ቀስት ያለበት ላይን ስፔሲንግ ይላል። 1.15 ላይ ካልሆነ ይህንን 1.15 ላይ ታደርጉታላችሁ ማለት ነው። ከዛ ደግሞ ስጽፉ አሁን ስፔሊንግ በተሳሳቱ እዛው እያረማችሁ እንዲሄድ ስፔሊንግ ቼክ ማድረጊያውን ኦን ታደርጋላችሁ። ስለዚህ ፋይል ከዛ ኦፕሽን ጋር ሄዳችሁ ማስተካከል ይሆናል። እነዚህን ነገሮች ስፔሊንግ፣ ግራመር የመሳሰሉትን ነገሮች እንዲያርሟችሁ ታደርጋላችሁ። ስለዚህ ፋይል ኦፕሽን እዚህ ጋር አለ። ከዛ በኋላ ፕሩፊንግ እዚህ ጋር አለላችሁ። እዚህ ጋር ያለውን ነገር እንዳለ ኦን ታደርጋላችሁ። ስለዚህ ምንም አይነት የስፔሊንግ ስህተት እንዳሰሩ እንደዚሁም የግራመር ስህተት እንዳይኖር ያደርጋችኋል። ኦኬ እንለዋለን። እዚህ ጋር እንደምታዩት ስትሳሳቱ ከስር ከስር ያሰምርላችኋል፣ ስህተታችሁን ያሳያችኋል። ከዛ ታስተካክላላችሁ። የስፔሊንግ ችግር ከሆነ ቀይ ነው፣ የግራመር ችግር ከሆነ ደግሞ በሰማያዊ ያሰምርባችኋል ማለት ነው። ሰባተኛው ስቴፕ ደግሞ የመጽሐፋችሁን አሁን ርዕስ መጻፍ ትችላላችሁ ማለት ነው። ስለዚህ የመጀመሪያው ገጽ ላይ ሄዳችሁ 8 ጊዜ አካባቢ ኢንተር እያላችሁ ስትወርዱ ወደ ሴንተር ይወስዳችኋል። ወይም ሄዳችሁ ሴንተር ላይ ክሊክ ማድረግ ይቻላል። ከዛ ርዕስ ትጽፋላችሁ ማለት ነው። ለምሳሌ ርዕሱ ይሄ ከሆነ ይሄን አስገባለሁ። ጸሐፊውን ደግሞ ቀጥለን ማስገባት እንችላለን ማለት ነው። እዚህ ጋርም ቲፕ አለላችሁ። ለምሳሌ ርዕስ ጽፉ ቦልድ ማድረግ ይኖርባችኋል። እንደዚሁም ሳይዙን 24 አካባቢ ብትጠቀሙ በጣም የተሻለ ይሆናል ማለት ነው። የደራሲውን ስም ደግሞ በ14 መጻፍ ይቻላል። እዚህ ጋርም ኮንትሮል ኢንተር፣ ይሄኛውም ጥሩ ቲፕ ነው። ለምሳሌ የደራሲውን ስም ጻፋችሁ ወደ ቀጣዩ ፔጅ እንዲሄድላችሁ ወይም ደግሞ ፔጅ ብሬክ እንዲያደርግ ኢንተር ሳይሆን የምትሉት ኮንትሮል ኢንተር ነው ማለት ነው። ስለዚህ እሱን እናድርገው። ስለዚህ እዚህ ጋር ያለ ነው። እንዲታያችሁ ትንሽ ከፍ ማድረግ እንችላለን። አሁን ሴንተር ጋር መታችሁ ሁለቴ ክሊክ ብታደርጉ ወደ ሴንተር ይሄድላችኋል። ነገር ግን መሀሉን ለማግኘት እንደዚህ ኢንተር እያደረጋችሁ ማውረድ ትችላላችሁ ማለት ነው። እንዳልኳችሁ ምን ጊዜ አካባቢ ብታደርጉ ወደዚህ ይመጣላችኋል። ስለዚህ እዚህ ጋር አስገባን። ከዛ ይሄንን ጎላ ማድረግ እንችላለን። ቦልድ፣ ይህንንም ቦልድ እናድርገው። ፎንቱን ግን ልቀይረው፣ ኮፒ አድርጌ ያመጣው ስለሆነ ፎንቱንም የእሱን አምጥቶብኝ ነው። ይህን 24 አካባቢ እናድርገው። ወይም እዚህ ጋር መታችሁም 24ን ማግኘት ይቻላል። ይህንንም በተመሳሳይ የተወሰነ ከፍ እናድርገው 14 አካባቢ። ይህን ከፈለጋችሁ ሴንተር ማድረግ ትችላላችሁ። እዚህ ጋር ትመጡና ከዛ በኋላ ኮንትሮል ኢንተር ስንል ቀጥታ አዲስ ፔጅ ላይ ይወስደናል ማለት ነው። ወደዚህኛው ፔጅ ወሰደን። እንደምታዩት ጎን ለጎን አድርጎታል። ይህን ጨመር ማድረግ እንችላለን። እንደዚህ አዲሱ ፔጃችን ይሄውና። ስለዚህ የመጽሐፉን ርዕስ እንደዚሁም ደግሞ ደራሲውን አስገባን። ቀጣዩ ደግሞ ቻፕተሮቻችንን ማስገባት ይሆናል ማለት ነው። ስለዚህ ሁሉም ቻፕተር ላይ የምናደርገው ምንድነው? የቻፕተሩን ታይትል እናስገባለን። ከዛ በኋላ ለምሳሌ ቻፕተሩ አንድ ርዕሱ ከሆነ ይህን በቀጥታ እናስገባለን። ከዛ ይህንን ኤዲት ማድረግ ይቻላል ማለት ነው። ቦልድ ማድረግ የመሳሰለውን ነገር ማድረግ ትችላላችሁ። ስታይሉን መቀየር ይቻላል። በዋናነት ግን የምናደርገው ራሱ ኤዲት እንዲያደርግልን ሄዲንግ እንሰጠዋለን። ቻፕተሮችን ምንም ጊዜ የምናደርጋቸው ሄዲንግ 1 ላይ ነው ማለት ነው። ስለዚህ እሱን እናደርገዋለን። ከዛ ቻፕተራችን ራሱ ቦልድ ይሆናል፣ ይስተካከላል። ለምሳሌ እንሂድና ቻፕተር 1 እዚህ ጋር ነው እንመርጠዋለን። ከዛ እዚህ ጋር መታችሁ ስታይል የሚል አለ። ሆም ጋር ከመታችሁ በኋላ ሄዲንግ 1 ይሄኛውን እንጠቀማለን ማለት ነው። ቦልድ ማድረግም እንዳልኳችሁ ትችላላችሁ፣ ሄዲንግም ካስገባችሁለት በኋላ። ከዛ ከስሩ ኮንቴንታችሁን መጻፍ ትችላላችሁ። ቻፕተር 1 ስለምን እንደሚያወራ ትጽፋላችሁ ማለት ነው። ለምሳሌ እንደዚህ እያለ የሚቀጥል ጽሁፍ ሊሆን ይችላል። ማንኛውንም ጽሁፍ ታስገባላችሁ። አሁን ስለ ሰውየው መግቢያ የሚያወራ ከሆነ እዚህ ጋር ማንኛውንም ጽሁፍ ማስገባት ይቻላል። እንደዚህ ስፔስ እየነካችሁ መጻፍ ነው። እዚህ ጋር ደግሞ ለምሳሌ በቻፕተር 1 ስር ሌላ ሰብ ሄዲንግ ካለ ደግሞ እዚህ ጋር ለምሳሌ እንምጣና ኢንትሮ የሚል ቢኖረኝ ይሄኛው ለምሳሌ ሄዲንግ ቱ ከሆነ መርጠውና እዚህ ጋር ሄዲንግ ቱ የሚል አለ። ዋናው ይሄ ነው። ይሄ ደግሞ በዚህ ስር ነው ያለው ማለት ነው። ስለዚህ እዚህ ጋር ደግሞ መተን ሌላ ጽሁፍ ማስገባት ይቻላል ማለት ነው። እንደዚህ እያደረጋችሁ ትቀጥሉታላችሁ። አሁን ዝም ብዬ ራንደም የሆነ ቴክስት ላስገባበት። ራንድ ልበልና
ለምሳሌ ይህንን እንደዚህ ላስገባና እናንተ ትክክለኛ ጽሁፍ ታስገባላችሁ። ኢንተር። ከዛ እዚህ ጋር ቢያልቅ ለምሳሌ ቻፕተር ቱን ደግሞ የምንጀምረው አዲስ ወረቀት ላይ ቢሆን የተሻለ ነው። ስለዚህ መጨረሻው ላይ መታችሁ ክሊክ ታረጉና ኮንትሮል ኢንተር ስትሉ አሁንም አዲስ ገጽ ይሰጣችኋል። እዚህ ጋር ደግሞ ቻፕተር ቱን ትቀጥላላችሁ። እንደምታዩት ኮንትሮል ኢንተር እየነካችሁ ቻፕተሮቻችሁን ሁሉንም መቀጠል ይሆናል ማለት ነው። ስለዚህ ቻፕተር 1 2 እያለ ይቀጥላል። ሁሉንም ሳምፕል ቻፕተሮች አሁን ላስገባቸው። ቻፕተር 2 ገባ። ይህንንም ሄዲንግ 1 እንሰጠዋለን። ከዛ እዚህ ጋር ጽሁፍ እናስገባለን። ይህንን የሚገልጹ ጽሁፎቻችንን እንደምታዩት ረጅም ጽሁፍ ገባ። ይህን ገባ ያደረግነው ቅድም መርጅኑን ተመልከቱት፣ ወደዚህ ሆኖልናል። አሁንም እዚህ ጋር መተን ወይም እዚህ ጋር ምን እንችላለን ኮንትሮል ኢንተር ስንል አዲስ አገኘን። እዚህ ጋር ደግሞ ቻፕተር 3 ይቀጥላል። ቻፕተር 3 ይሄም ሄዲንግ 1 ነው። እዚህ ጋርም እንደዚህ የተወሰነ ጽሁፍ ይቀጥልና ከዛ ራንደም የሆነ ቴክስት ደግሞ አስገባበታለሁ። እኩል ይሆናል። ኢንተር ኮንትሮል ኢንተር። አሁንም አዲስ ቦታ ጋር ደግሞ እዚህ ጋር ራንደም ቴክስት አዲስ ቦታ እንዲሰጠኝ ኮንትሮል ኢንተር ከኪቦርድ ላይ። ከዛ እዚህ ጋር የመጨረሻው ቻፕተር ነው። ይሄ እንደዚህ አስገባም ማለት ነው። ስለዚህ ሁሉም ቻፕተሮቻችን አሁን ገብተዋል። እንዳልኳችሁ በስራቸው ሄዲንግ ሰብ ሄዲንግ ካለ ማስገባት ይቻላል። ለምሳሌ በዚህ ስር ሰብ ሄዲንግ ቢኖር ዩ የሚል ለምሳሌ ቢኖር እንመርጠውና እናደርገዋለን ማለት ነው። እዚህ ጋር ሄዲንግ ቱ እናደርገዋለን ማለት ነው። በኋላ ማውጫ ስትሰሩ በጣም ያግዛቸዋል። ስለዚህ አሁን ቻፕተሮቻችን እንዳለ ገብተዋል። ቀጣዩ ደግሞ የሚሆነው ቴብል ኦፍ ኮንቴንት ማዘጋጀት ይሆናል ማለት ነው። ስለዚህ በጣም በቀላሉ ቴብል ኦፍ ኮንቴንት ማዘጋጀት ትችላላችሁ። የመጀመሪያው ፔጅ አካባቢ ጋር ትሄዳላችሁ። ከዛ በኋላ ኮንትሮል ኢንተር ነው የምትነኩት። አሁንም ባዶ ቦታ ወይም ክፍት ቦታ ይሰጣችኋል እዛ ላይ። ከዛ ቴብል ኦፍ ኮንቴንት ማስገባት ይቻላል ማለት ነው። ሪፈረንስ ጋር ሄዳችሁ ካስገባችሁ በኋላ ደግሞ አፕዴት ማድረግም ይቻላል። ስለዚህ ቴብል ኦፍ ኮንቴንቱን ላስገባና ላሳያችሁ። የመጀመሪያው ፔጅ ጋር እንሄዳለን። ይህም ይዛችሁ መጎተት ነው። የመጀመሪያ ፔጃችን ይሄ ነበር። እዚህ ላይ መተን ክሊክ እናደርግና ከፊት ለፊቱ ኮንትሮል ኢንተር ስንነካ አዲስ ገጽ እንደምታዩት መሀል ላይ ምንም ያልተሰራበት እናገኛለን ማለት ነው። ከዛ ቴብል ኦፍ ኮንቴንቱን ለማስገባት እዚህ ጋር ሪፈረንስ የሚል አለ። በመቀጠል ቴብል ኦፍ ኮንቴንት እዚህ ጋር እንደምታዩት ብዙ አይነት አማራጮች አሉ። የተመቻችሁ መጠቀም ይቻላል። ይሄኛውን ልጠቀም። ለምሳሌ እንደምታዩት ራሱ እነዚህን ጽፎ አስገብቶልኛል። ከዛ አፕዴት የሚደረግ ነገር ካላችሁ ደግሞ ሪፈረንስ አፕዴት የሚለውን እየነካችሁ አፕዴት ማድረግ ይቻላል። የምትጨምሩት ነገር ካለ እንደምታዩቸውን ኢንትሮ ሰብ ሄዲንግ ስለሆነ ወደ ውስጥ ገብቷል። ዩ የሚለው ሰብ ሄዲንግ ስለሆነ ወደ ውስጥ ገብቷል ማለት ነው። ለምሳሌ ቻፕተር 5 ላይ የሚጨመር ነገር ካለ ወርታችሁ ልውረድና ላሳያችሁ። መጨረሻ ላይ እዚህ ጋር እነዚህ ኢንተር እያልኩኝ ልውረድና ቴንኪው የሚል ላስገባበትና ከዛ እዚህ ጋር የተወሰነች ቴክስት ላስገባ። ኢንተር። አሁን ይሄኛው ሰብ ሄዲንግ ከሆነ ለምሳሌ እንመርጠውና ሄዲንግ ቱን አድርገዋል። ወተን አሁን ቴብል ኦፍ ኮንቴንታችንን ቼክ እናደርጋለን። እዚህ ጋር የለም እንደምታዩት። እንዲገባልን ሪፈረንስ ጋር መታችሁ ወይም እዚህ ላይ ክሊክ አድርጋችሁም አፕዴት የሚለውን መንካት ይቻላል። ካልሆነ ግን ባዶ ቦታ እንትን ልበላችሁና ሪፈረንስ አፕዴት ቴብል ኦፍ ኮንቴንት ስል ተመልከቱት፣ ከስር ይገባል። አፕዴት ፔጅ ነምበር ኦንሊ የሚለውን ትታችሁት አፕዴት ኢንታየር ቴብል ብላችሁ ኦኬ ስትሉ እንደምታዩት ቴንኪው የሚለውም እዚህ ጋር የራሱን ፔጅ ጨምሮ ገባ ማለት ነው። ስለዚህ በቀላሉ አፕዴት ማድረግ ይቻላል። ከዛ ደግሞ ፔጅ ነምበር ነው የምናስገባው። ፔጅ ነምበር ደግሞ ሁሉም ላይ አይገባም። ስለዚህ እሱን ልብ ማለት ይኖርባችኋል ማለት ነው። ለማስገባት ግን በቀላሉ ኢንሰርት ከዛ በኋላ ፔጅ ነምበር ትላላችሁ፣ ቦተም ላይ ማስገባት ይሆናል ማለት ነው። ካስገባችሁ በኋላ ከላይ ሄዳችሁ ወይም ሄደሩ ላይ ሄዳችሁ ክሊክ አድርጋችሁ ዲፍረንት ፈርስት ፔጅ ስትሉት የመጀመሪያው ላይ አያስገባም። ለምሳሌ ላሳያችሁ። አሁን ፔጅ ነምበር እናስገባ። ተመልከቱ። አሁን ፔጅ ነምበር ሳስገባ እዚህ ላይም ይገባል፣ እንደዚሁም ደግሞ እዚኛው ላይም ይገባል። ምንድነው የምናደርገው ለማስገባት? ኢንሰርት ፔጅ ነምበር ቦተም ከስር ስለምናደርግ እዚህ ጋር ቦተም ጋር እንምጣና ፕሌን ነምበርቱ ወይም መሀል ላይ እንዲሆን ይሄ ልንካው 2 ብሏል። እዚህ ጋር ደግሞ አንድ እንደምታዩት የደራሲው ስም እንደዚሁ ርዕሱ የሚጻፍበት ቦታ ላይ እዚህ ጋር እንዳይገባባችሁ አንድ ቦታ ላይ ክሊክ ታደርጉና ቅድም ቶፕ የሚለው ለምሳሌ እዚህ ጋርም ሊሆን ይችላል። ማንኛውም ቦታ ላይ ክሊክ አድርጋችሁ ዲፍረንት ፈርስት ፔጅ ብትሉት አሁን ዝቅ አድርጌ ባሳያችሁ ከዛ እዚህ ላይ ፔጅ ነምበር የለም። እዚህ ጋር ግን 2 ብሎ ይቀጥላል። ስለዚህ በዚህ መንገድ መጠቀም ትችላላችሁ። ከዚህ ግን የተሻለው አማራጭ ምንድን ነው? ለምሳሌ እንመልሰውና እዚህ ላይ ምንም እንዲኖር አልፈለኩም።
እዚህ ጋር ደግሞ በሮማን ነምበር 1 2 እያለ እንዲቀጥል ፈልጌያለሁ። ስለዚህ እሱ እናደርገዋለን፣ አሳያችኋለሁ። ሩሎቹን ተመልከቷቸው። ከቨር ፔጅ ከኮፒራይት ጋር የተያዘ እንደዚሁም ቴብል ኦፍ ኮንቴንት ያለበት ቦታ ላይ የምንጠቀመው እነዚህን ሳይሆን ሮማን ነምበሮችን እናስገባለን ማለት ነው፣ እዚህ ጋር የምታዩቸው። ስለዚህ ዶክመንቱን አሁን ለሁለት ልንከፍለው ወይም ስፕሊት ማድረግ ይኖርብናል ማለት ነው። ስለዚህ እሱን ለማድረግ ደግሞ ሴክሽን ብሬክን እንጠቀማለን። ስለዚህ ምንድን ነው የምታደርጉት? ላስት ፔጅ ጋር ትሄዳላችሁ፣ ወይም የመጀመሪያው ቻፕተር ላስት ፔጅ ጋር ሄዳችሁ ሴክሽን ታደርጉታላችሁ ማለት ነው። ከዛ በኋላ ሌአውት ጋር ሄዳችሁ ብሬክ ማድረግ ነው። እናድርገውና እንምጣ። ስለዚህ የመጀመሪያው ፔጃችን ለምሳሌ ይኸውና፣ የሚያልቀው የት ጋር ነው? የመጀመሪያው ፔጃችን እዚህ ጋር ነው የሚያልቀው። እዚች ጋር ትመጡና ፊት ለፊት ትነካላችሁ። ከዚህ በታች ያለው ሌላ ነው፣ ከዚህ በላይ ያለው ደግሞ ሌላ ነው ብለን ልንነግረው ነው ማለት ነው። ስለዚህ ክሊክ ካደረጋችሁ በኋላ እዚህ ጋር ከላይ ሌአውት የሚል አለ፣ በመቀጠል ብሬክ የሚል አለላችሁ። እዚህ ጋር ትመጡና ከስር ሴክሽን ብሬክ የሚል አለ። ይህንን ኔክስት ፔጅ የሚለውን ስትነኩ ሴክሽን ሆነ ማለት ነው። ይሁታውን እዚህ ጋር ሴክሽን 2 ይላል። እዚህ ላይ ክሊክ ባረግ ደግሞ ይሄኛው ሴክሽን 1 ነው። ስለዚህ ከላይ ያሉት አንድ አይነት ናቸው። ከዚህ በታች ደግሞ ያሉት ከዚህ ጀምሮ ያሉት አንድ አይነት ናቸው። በዚህ መንገድ ሴክሽን ብሬክ ማድረግ ይቻላል። አሁን ዋናውን ስራ ስለሰራ ነው ፔጅ ነምበር ማስገባቱ በጣም ቀላል ይሆናል። ስለዚህ ከቨር ፔጅ እንደዚሁም ደግሞ ቴብል ኦፍ ኮንቴንት አንድ ሴክሽን ሆነዋል። ቻፕተሮቹ እና ቀጣዮቹ ደግሞ ሴክሽን 2 ናቸው ማለት ነው። ከዛ ሮማን ነምበር ማስገባት እንችላለን ለቴብል ኦፍ ኮንቴንት ፔጁ ማለት ነው። ከዛ ፔጅ ነምበር ጋር ሄደን መቀየር ይሆናል ሮማን ነምበር አድርገን። እንደምታዩት ካስገባችሁ በኋላ ፎርማት ብላችሁም ወደ ሮማን ነምበር መቀየር ትችላላችሁ። እናድርገው። ለምሳሌ እዚህ ጋር ክሊክ እናድርግ አንድ ቦታ ላይ፣ ዋናው እዚኛው ላይ መሆናችን ነው። ከዛ በኋላ ከላይ ትመጡና ኢንሰርት ትላላችሁ ፔጅ ነምበር። ከዛ እዚህ ጋር ከመጣም በኋላ ዝቅ ብላችሁ መምረጥ ነው ከነዚህ ውስጥ። ለምሳሌ ይህን እናስገባው። እንደምታዩት አሁንም አንድ ብሎ ከዚህ ነው የጀመረው፣ ከዛ 2 እያለ ይቀጥላል ማለት ነው። እኛ ግን የፈለግነውን ሮማን ነምበር ስለሆነ ፔጅ ነምበር ፎርማት የሚል አለ፣ ፎርማት እዚህ ጋር። ከዛ የምንመጣና የፈለግነው ይሄኛውን ስለሆነ ሮማን ነምበር እናድርጋለን። ስታርታት የሚለውን ይህንን ከአንድ እንዲጀምር ስለሆነ ስታርታት 1 እንለውና ኦኬ እንላለን። ይሁታውን አንድ ብሎ ነው ይሄኛው የሚጀምረው፣ ይሄ ደግሞ 2 ይላል። ከዛ ደግሞ እንደምታዩት ይሄኛው ቻፕተር 1 የሚለውም 3 ብሎ ነው የሚቀጥለው። ይሄ ከአንድ እንዲጀምር መጀመሪያ ላይ ክሊክ እናደርጋለን። ከዛ ከላይ ሊንኩን ይሄኛውን ማፍረስ አለባችሁ። ሊንክ ቱ ፕሪቪየስ የሚለውን ስናቁ ሊንክ አይደለም፣ አሁን ይሄ ራሱን የቻለ ሆኗል ማለት ነው። ስለዚህ ፎርማት እናድርገው። ፔጅ ነምበር ፎርማት ስታርታት የሚለውን እዚህ ጋር እንምጣና ከአንድ ይጀምር። ኦኬ ለዋለው 1 ይላል፣ 2 3 እያለ ይቀጥላል። የሮማን ነምበሩን ደግሞ ተመልከቱት። ይሄ 2 ይላል፣ ይሄ ደግሞ 1 ይላል። ከዛ ይሄኛውን ደግሞ ማጥፋት ትችላላችሁ። ብዙ ጊዜ አሁን ከቨር ፔጅ ላይ አይደረግም። ስለዚህ እዚህ ላይ ክሊክ እናደርግና አንድ ቦታ ላይ ዲፈረንት ፈርስት ፔጅ ስትሉት ፈርስት ፔጁ ላይ አይኖርም ማለት ነው። እዚኛው ሴክሽን ላይ አይኖርም። እዚህ ጋር ደግሞ 2 ብሎ ይቀጥላል። 1 ብሎ እንዲቀጥል ማድረግ ትችላላችሁ ከፈለጋችሁ። ለምሳሌ እዚህ ጋር ቴብል ኦፍ ኮንቴንቱ ከአንድ ፔጅ በበለጠ ቁጥር ይሄም እየጨመረ ይሄዳል። ከዚህኛው ጋር አሁን ምንም ግንኙነት የለውም ማለት ነው። እንደ ቲፕ ደግሞ ለምሳሌ እዚህ ጋር ይሄኛው ወጣ ገባ የሚልባችሁ ከሆነ ኮንትሮል ኤ ስትነኩ ሁሉም ይመረጣል። እዚህ ጋር ይሄ ወጣ ገባ የሚለውም ማለት ነው። ከዛ እዚህ ጋር መታችሁ ጀስቲፋይ የሚል አለላችሁ። ይህን ስነኩ ተስተካክሎ እንደምታዩት እንደዚህ ድርድር ያለ ይሆንላችኋል። እንደምታዩት ዝም ብዬ ታይፕ ያደረግኳቸው ቀይ ሆነዋል። ስለዚህ በዚህ መልክ ሮማን ነምበር ማስገባት ትችላላችሁ። እንደዚሁም ደግሞ አረቢክ ነምበር 1 2 እያልን የምንጠራቸውንም አስገብተናል አሁን ባሳየኋችሁ መንገድ። በመቀጠል ደግሞ ከከቨር ፔጁ ላይ አጠፋን ማለት ነው። ምክንያቱም ከቨር ፔጅ ላይ አይቀመጥም ተባብለናል። ዲፈረንት ፈርስት ፔጅ ነምበር ስትሉ ይጠፋላችኋል በቀጥታ። ከዛ በኋላ ደግሞ በሰራችሁ ቁጥር ቴብል ኦፍ ኮንቴንቱን አፕዴት ማድረግ ይኖርባችኋል። አዳዲስ ኢንፎርሜሽኖችን ወይም ጽሁፎችን ባስገባችሁ ቁጥር አፕዴት ታደርጋላችሁ ማለት ነው። እሱንም ተመልክተነዋል። ቀጣዩ ደግሞ ሄደር ወይም ደግሞ ታይትል ማስገባት ነው። ሁሉም ፔጅ ላይ አንድ አይነት ነገር እንዲደጋገም የምትፈልጉት ካለ ያንን ታስገባላችሁ። ስለዚህ ከላይ ሄዳችሁ ደብል ክሊክ ስታደርጉ መጻፊያው ይመጣላችኋል። ከዛ በኋላ ታስገባላችሁ ማለት ነው። ለምሳሌ መጽሐፉን ርዕስ ሊሆን ይችላል። ወደ ጎን ደግሞ ነክታችሁ ስማችሁን ማስገባት ይቻላል ማለት ነው። እዚጋ 2 የታብ ብትነኩ ክፍተት ይሰጣችኋል ርዕሱን። ከዛ ደግሞ እዚጋ የመጽሐፉን ደራሲ ማስገባት ይቻላል። ስለዚህ ወርዳችንን እንክፈትና አንድ ቦታ ላይ ክሊክ ማድረግ ይቻላል። ከላይ እዚህ ላይ እንደምታዩት እዚህ ጋር ከዛ የመጽሐፉን ርዕስ አስገባን። 2 የታብ ነክታችሁ ደግሞ እንደምታዩት ይሄኛው በዚህ ጥግ ሆነ። 2 የታብ ስነኩ በዚህኛው ጋር ይመጣላችኋል። የደራሲውን ስም ደግሞ እዚህ ጋር አስገባን ማለት ነው። አሁን ባዶ ቦታ ክሊክ ብናደርግ እዚህ ጋር ገብቷል። ወደ ላይም ብንወጣ ሁሉም ላይ
ገብቶ ነው የምናገኘው። ወርታችም ዝቅ እያደረጋችሁ መመልከት ትችላላችሁ። እንዳለ ገብቷል ማለት ነው። እዚጋ ርዕሱ፣ እዚጋ ደግሞ ደራሲው አለ። እንደምታዩት አሁንም ዲፍረንት ፈርስት ፔጅ ስለተባለ ከቨር ፔጁ ላይ በድጋሚ አይገባብንም። እነዚህ ላይ ግን አለ ማለት ነው። እዚህ ላይም ክሊክ ብታደርጉ ዲፍረንት ፈርስት ፔጅ የሚለው አክቲቭ ነው። ይህም ብታጠፉት ግን ከላይም ይገባባችኋል። ሳይዙን ከፈለጋችሁ ቀነስ ማድረግ ይቻላል። 9 አካባቢ ማድረግ ይቻላል። ስለዚህ እንምረጣቸውና እዚህ ላይ ክሊክ እናድርግ። አንዱ ላይ ስንሰራ ሁሉንም ስለሚቀይርልን ችግር የለውም። ሆም ጋር እንምጣና 11 ነበረ ወደ 9 እናምጣው። እዚህ ጋር 9 በተመሳሳይ ይሄኛውንም 9 እናድርገው። ከዛ አሁን ሁሉም እንደምታዩቸው አነስ አነስ ያሉ ነው የሚሆኑ 9 ላይ ስላደረግናቸው። ከዛ በኋላ ሁሉም ፔጅ ላይ አንድ አይነት ጽሁፎችን እናገኛለን። ከዛ ስራችን ሴቭ ማድረግ ነው። ከስር ከስር ኮንትሮል ኤስ እያለን በማይክሮሶፍት ወርድ መልክ ሴቭ ስናደርገው ነበረ። ፕሪንት ስታደርጉት እንደዚሁም ደግሞ የተለያዩ ቦታ ለመጫን ከፈለጋችሁ ደግሞ በፒዲኤፍ መልክ ታደርጉታላችሁ። ስለዚህ ኮንትሮል ኤስ ስትሉ ሴቭ ወደ ማድረግ ይወስዳችኋል። ከዛ በኋላ በስሙ ሴቭ ማድረግ ትችላላችሁ። እዚህ ጋር እንደምታዩት በተለይ ኮምፒውተር ላይ እየጻፋችሁ ከሆነ በየ10 ደቂቃው ቢያንስ ኮንትሮል ኤስ እያላችሁ ሴቭ ማድረግ ይኖርባችኋል። ከዛ እንደ ፒዲኤፍ ኤክስፖርት ታደርጉታላችሁ በቀላሉ። ስለዚህ ፋይል ጋር ሄዳችሁ ኤክስፖርት ነው የምትሉት። ከዛ ፒዲኤፍ ብላችሁ ፐብሊሽ ስትሉት በፒዲኤፍ መልክ ታገኙታላችሁ። ከዛ ይሄንን በወረቀት መልክ ፕሪንት ማድረግ ይቻላል። የተለያዩ ቦታዎች ላይ ደግሞ አፕሎድ ማድረግ ይቻላል ማለት ነው። ስለዚህ እሱን እናድርገው። ፋይል እዚህ ጋር ቀጥታ ኤክስፖርት የሚል አለ። ከዛ ክሬት ፒዲኤፍ ወይም ኤክስፒኤስ የሚለውን ይህን ትነካላችሁ። ስም እንድንሰጠው እያዘዘን ነው። ማይ ፈርስት ቡክ ብየዋለሁ። ርዕሱንም ማስገባት ይቻላል። ፒዲኤፍ ነው እንደምታዩት። ፐብሊሽ እንበለው እዚህ ጋር። ከዛ ቀጥታውን ወደ ፒዲኤፍ ፐብሊሽ አድርጎ ያሳየናል። ወደ 12 ፔጅ ነው እንደምታዩት የጻፍነው። ተመልከቱት። እዚህ ጋር ቴብል ኦፍ ኮንቴንቱ በደንብ የገባለት ነው። ፔጅ ነምበሮቹንም ያዋቸው እዚህ ጋር ከላይ ሄደሮቻችን አሉ። ከዛ ይሄንን ፕሪንት ማድረግ በቀላሉ ይቻላል ማለት ነው። ሁለተኛ አማራጭ ደግሞ ምን ማድረግ ትችላላችሁ? ፋይል ሴቫስ እዚህ ጋር መታችሁ ዚስ ፒሲ አሁንም ደስ ያላችሁን ቦታ መጠቀም ይቻላል። ስትመርጡ እዚህ ጋር ከዛ ወርድ ሳይሆን የምትሉት ፒዲኤፍ ከሆነ የፈለጋችሁት ፒዲኤፍ፣ ከዛ በኋላ ሴቭ ትሉታላችሁ። አሁንም ልክ እንደቀድሞ ፒዲኤፍ አድርጎ ያመጣላችሁ። ይህን አሁን ማሳተም ብትፈልጉም እንደምታዩት ገባ ያለ ስለሆነ ምንም የሚደራረብ ነገር አይኖረውም ማለት ነው። ስለዚህ በዚህ መልክ በቀላሉ መስራት ይቻላል። ስለዚህ ለዛሬ ይጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎች እንሰራላችሁ የምትፈልጉ ከሆነ ቪዲዮን ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ማንኛውም ጥያቄ ካላችሁም አያይዛችሁ መጠየቅ ትችላላችሁ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።